የአዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ከዛሬ 90 ዓመታት በፊት በሁለት ሕፃናት አእምሮ ታስቦ እንደ ችግኝ የተተከለውና በኋላም በጓደኞቻቸው ኅብረት ፍሬ አፍርቶ ዛሬ 90 ዓመት የሞላው የቅዱስ ጊዮርጊስ የእግር ኳስ ቡድን መጀመሪያ እንዴት ሊመሠረት እንደቻለ ያኔ የዚህ ቡድን መሥራች የሆኑት አቶ አየለ አትናሽና አቶ ጆርጅ ዱካስ በጊዜው የቅዱስ ጊዮርጊስ ቡድን እንዴት እንደተቋቋመ የገለጹትን እንመለከታለን። ቅዱስ ጊዮርጊስ የእግር ኳስ ቡድን እነሆ 90 ዓመት ሞላው። ለቡድኑ ደጋፊዎች ይህንን ድንቅ ቡድን የመሠረቱትን ከቀደምት እስከ አሁን ያሉ ተጫዋቾችን አጠቃላይ ስለ ቡድኑ ፍቅር ያላቸውን ሁሉ እንኳን አደረሳችሁ እንላለን። አቶ አየለ አትናሽና አቶ ጆርጅ ዱካስ ስለ ቅዱስ ጊዮርጊስ የእግር ኳስ ቡድን አመሰራረት እንዲህ ገልጸው ነበር። እናሸንፋለን 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 በሳቸው ሙሉ እምነት አለ በሳቸው ሙሉ እምነት አለ አርማችን መለያችን ሳንቲዬ ኩራታችን። የቅዱስ ጊዮርጊስ የእግር ኳስ ቡድንን የመሠረቱት አቶ አየለ አትናሽና አቶ ጆርጅ ዱካስ ስለ ምስረታው እንዲህ ይላሉ። የቅዱስ ጊዮርጊስን እግር ኳስ ቡድን ለማቋቋም ሁለታችንም ሐሳቡን የጠነሰስነው በ927 ዓመተ ምህረት ከሚያዝያ ወር ጀምሮ ነው። በዚያን ጊዜ በክለብ ደረጃ ተቋቁመው የእግር ኳስ ውድድር ያደርጉ የነበሩት የውጭ አገር ኮሚኒቲዎች ብቻ ነበሩ። ለኢትዮጵያውያን የተቋቋመ ቡድን አልነበረም። ስለዚህ እኛም የእግር ኳስ ቡድን ብናቋቁም እንደነርሱ እንሆናለን እያልን ሁልጊዜ ሁለታችን እንወያይ ነበር። ይህን ሐሳባችንን በሰፈራችን ለሚገኙ የአራዳ ጊዮርጊስ ሰፈር ልጆች ማማከር ጀመርን። ከዚያም በታኅሳስ ወር 928 ዓመተ ምህረት ለአንድ ቡድን የሚበቃ 11 ልጆች ሆነን የእግር ኳስ ቡድን አቋቋምን። ለሰፈራችን መታሰቢያ እንዲሆን በማለት የቅዱስ ጊዮርጊስ እግር ኳስ ቡድን ብለን ሰየምነው። ለቡድኑ አመራር የሚሰጠው ከ11ዳችን መካከል ምርጫ አካሄድንና ጆርጅ ዱካስ ካፒቴን፣ አየለ አትናሽ ጸሐፊ፣ ካሳ ወልዱ ገንዘብ ያዥ ሆነን ተመረጥን። በእኛ መካከል ከፍተኛው ዕድሜ 13 ሲሆን አነስተኛው ደግሞ 11 ዓመት ነበር። ምርጫ ካደረግን በኋላ ጆርጅ ዱካስ ወላጆቹን ለመናቸውና ወላጆቹም ለስፖርት የነበረንን ስሜትና በመካከላችን የነበረውን ፍቅር በመረዳት አንድ የመሰብሰቢያ ክፍል ሰጡን። በዚያን ጊዜ የመገባቢያው ገንዘብ የማርያ ትሬዛ ብር ስለነበር አንዳንድ ሩብ ለማዋጣት ተስማማንና ባዋጣነው ገንዘብ ለቡድኑ የሚሆን ማሊያ፣ 11 ሹራብ አንድ የግሪክ ተወላጅ ዘንድ ሄደን እንዲሠራልን ገንዘብ ከፈልነው። እርሱም የማሊያውን ሹራብ ሰርቶ ሰጠን። ያዋጣነውን ገንዘብ ያገኘነውም በትምህርት ቤት አሳበን ከወላጆቻችን ወስደን ነው። የመጀመሪያው ማሊያችን ቡናና ነጭ ነበር። አሰራሩ በረድፍ ሆኖ እንደ መቀነት ነበር። ከዚያም በተሰጠን ክፍል ውስጥ 11 ትልልቅ ሚስማሮች በግድግዳው ላይ አደረግንና ስማችንን በእያንዳንዱ ሚስማር ስር በወረቀት ጽፈን በመለጠፍ በስማችን አኳያ የራሳችንን ሹራብ ግድግዳው ላይ እናንጠለጥል ነበር። ቀጥሎ በጎስ የሚባል የአርመን ተወላጅ ዘንድ ሄድንና በቡድናችን ስም
ማኅተም አስቀረጽን። ማኅተሙን ማስቀረጽ የተገደድነው የኮሚኒቲዎችን ቡድኖች ለግጥሚያ የጠራናቸው እንደሆነ ያለ ማኅተም ጥሪያችንን ስለማይቀበሉ ነበር ይላሉ የቅዱስ ጊዮርጊስ የእግር ኳስ ቡድን መሥራቾቹ አቶ አየለ አትናሽና አቶ ጆርጅ ዱካስ። ሲቀጥሉም ማኅተሙ ክብ ሆኖ በፈረንሳይኛ ቋንቋ የቅዱስ ጊዮርጊስ የእግር ኳስ ቡድን አዲስ አበባ የሚል ሆኖ በመካከሉ አንድ የእግር ኳስ ተጫዋች ኮፍያ አድርጎ ኳሷን ሲመታት የሚያሳይ ነበር። አሁን የሀገር ፍቅር ቲያትር ቤት ያለበት ስፍራ ሜዳ ስለነበር የግብ እንጨት ተከልንና ልምምድ ስናደርግ ባለመሬቶቹ አባረሩን፣ አሳደዱን። የግብ እንጨቶቻችንን ተሸክመን ሄድን። የሄድንበትም ቦታ የግብ እንጨታችንን ተክለን ልምምድ ስናደርግ ስንጫወት ልምምድ ማድረግ ስንጀምር ከዚያም አባረሩን። በመቀጠል በደጃዝማች በላይ ዘለቀ መንገድ ሾላ እየተባለ በሚጠራው አካባቢ ኢትዮጵያ ትቅደም ትምህርት ቤት ከሚገኝበት ስፍራ ጥሩ ሜዳ ነበር። ሰፈሩ የዘበኞች ሰፈር ተብሎ ስለሚጠራ ሜዳው በዚሁ ስም ይጠራል። እዚያም ሄደን ልምምድ ማድረግ ስንጀምር የአራዳ ዘበኞች የሚባሉት መጡና እየገረፉ አባረሩን፣ አሯሯጡን። ከመካከላችንም 3 ልጆች ያዙና ለጥቂት ጊዜ አስረው ካቆያቸው በኋላ ሌላ ጊዜ እዚያ ሜዳ እንዳንመለስ አስጠንቅቀውን አባረሩን። ይህን የመሰለ የሜዳ ችግር ቢያጋጥመንም ከኮሚኒቲዎቹ ቡድኖች ጋር ግጥሚያ ማድረግ አለብን ብለን ተመካከርንና በየካቲት ወር 928 ዓመተ ምህረት የአርመን ኮሚኒቲ ላቋቋመው ለአራራት የእግር ኳስ ቡድን ደብዳቤ ጽፈን ማኅተም አደረግንበት። የማኅተም ቀለም ማግኘት ስላልቻልን ዘዴ ፈለግንና ኩራዝ አበራን። ከኩራዙ በሚወጣው ጭስ ላይ ማኅተሙን ጭስ አጠጣነውና በሌላ ወረቀት ላይ ሞከርነው። ግሩም ሆኖ ታተመ። በደንብ ጭስ አጠጣነውና የጻፍነው ደብዳቤ ላይ አትመን ደብዳቤውን ላክነው። እነርሱም ደብዳቤው ላይ የታተመውን ማኅተም አይተው ጥሪውን ተቀበሉ። የእግር ኳስ ቡድን ማቋቋማችንን ያውቁ ነበርና ከእኛ ጋር ሊገጥሙ ቀጠሮ ያዙ ይላሉ። የቅዱስ ጊዮርጊስ የእግር ኳስ ቡድን ከተመሠረተ እነሆ 90 ዓመት ሞላው። የእግር ኳስ ቡድኑ ከተመሠረተ ጀምሮ በድል ላይ ድል እየተቀዳጀ ለረጅም ዘመናት ቀጥሏል። አሁን ላይ ግን የቅዱስ ጊዮርጊስ ቡድንን እንደምንመለከተው ውጤቱ እያደር እየወረደ መጥቷል። እግር ኳስ ተጫዋቾቹም በወኔና በብቃት እንደ ቀድሞቹ መጫወትን የተዉት ይመስላል። ቅዱስ ጊዮርጊስ ቡድን ምስረታው ታሪኩ በእጅጉ አስገራሚና አስደናቂ ነው። ወደፊት በየአይነቱ አስገራሚ ታሪኮቹን በስፋት እንመለከተዋለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879